ከደሞዝ ጭማሪ ይልቅ ወጥ ጭማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ። ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል። ራት ለፍቅረኛ ብቻ ሳይሆን ለሚሰራ ሰውም ይጋበዛል ያሉት ባለስልጣናት እንደውም ከራት በኋላ ምንም ነገር ሳይፈጠር በሰላም ወደ ቤት መሄድ እንደሚቻል የኛ የራት ግብዣ ትልቅ ማሳያ ነው እያሉ ነው። ዘና ዜና ከመጋቢና ከተመጋቢዎች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። ጉርሻው በጣም ነው ደስ ያለን። ጠግበናል። በእውነት ውለው ይግቡ። በጣም ነው የበላ ነው። እንደዚህ እኔ በልቼ አላቅም። በፊት እኮ ባለስልጣኖች እኮ ጉርሻ ሲቀበሉ እንጂ ጉርሻ ሲያቀብሉ አይተናናቅ። ይሄ ለኛ ትልቅ ተምሳሌት ነው። እንደምፈልግን አድርገው ነው ያስተናገዱን። የጾም ለብቻ የፍስክ ለብቻ። እውነቴን ነው የምልህ። አሁን የጾሙ ላይ ሽሮን ሰላም ሚኒስቴር ነው የጨለፈው። ተመልከት። ድንቹን ግብርና ሚኒስቴር ነው የጨለፈው። ምስሩን እንባ ጠባቂ ተቋም ራሱ ነው ከለቅሶ ቤት መሰለኛ መጡት። በጣም የሚጣፍጥ ምስር ነው የበላን። እንትኑስ ብትል ፍስኩ ጋር ብትሄድ ጥብሱ ማን ነው የጨለፈልን? ማዕድ ሚኒስቴር ነው የጨለፈልን። ቀይ ወጡን ቀዳማዊት እመቤት ጨለፈችልን። ጎመን በስጋውን አረንጓዴ አሻራ ራሳቸው ብቻ እኔ እውነት እንደዚህም አለ እንዴ? እውነቴን ነው የምልህ። ክትፎ ጋር ብቻ መከላከያ ሚኒስቴር ነበር። እኔ ክትፎን ተውኩት። እኔ ለብ ነው ፈልገው እነሱ ደግሞ በድሮን ነው የሚለበልቡት አሉ። ታውቁኝ እኔ ብዙ ፍላጎት ያው እዛ ቱርክ ወስደው እስኪያስለበልቡ እኔ ራብ ይገለኛል። ብቻ በላ ነው ጠጣ ነው። እውነቴን ነው የምልህ። ቤተ መንግስት እኮ በፊት በጠጅ ነው የሚታወቀው። ይሄው አሁን እንደምታየው ነው። አልጫና ጥሬ ነው። አሁን ይሄው ዱቄትም ቤት ይዘህ ሂድ ብለውኝ ዱቄትም ሰጥተውኛል። አመሰግናለሁ። ያው ግማሹን ዳቦ አረጋለሁ፣ ግማሹን ደግሞ ያው ለልጄ ሰጥቼ ቲክቶክ ላይ ጌም ትጫወትበታለች። እንግዲህ ሰው ሲበላው ውሏል። እኛ ህብረተሰቡን የምናበላው የማህበረሰቡን አንጀት ለመብላት ነው። ዛሬ አንጀቱ የተበላ ማህበረሰብ ነገ ሸራ ይበላናል። ልብ ለማግኘት ስንል በሆድ በኩል ነው የምንሄደው። ምክንያቱም ሆድ የልብ ጎረቤት ነው። ማንኛውም ጉርሻ የሚፈልግ አካል ጉርሻ ከመስጠት ወደ ኋላ አንልም። ምክንያቱም ጉርሻችን ባያጠግብ እንኳን አፍ ይዛል። እኔ ደግሞ ያው የማጉረስ ጸጋ አለኝ። አጎርሳለሁ የሆነ ሰዓት አስጎርሳለሁ። እኔ በወር 400 ምናምን ጉርሻ ብጎርስ ነው። እናንተ ብሉ እንጂ እኛ እንደው ጠግበናል። እና የተከበረው ምግብ ቤት እንዲያውቅ የምንፈልገው ጉርሻን የሚጸየፍ ትውልድ ያስፈልገናል። ጉርሻ የሆነ ሰዓት ላይ በቃ መባል መቻል አለበት። አለበዛ እናንተም ስትበሉ እኛም ስናስበላ እንኖራለን።